ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ እሁድ ነሐሴ 3 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን የኒውዮርክ ሲቲ አስተዳደር በፌዴራል ሕግና በጠቅላይ ፍርድ ቤት ውሳኔ የመጣበትን ግዴታ ተከትሎ ጊዜያዊ የሕግ ከለላ ወይንም ደግሞ ቲፒኤስ ያጡ ስደተኛ የሄይቲ ተወላጅ ሰራተኞችን ከስራ ማሰናበት መጀመሩን አስታወቀም። ውሳኔውን ተከትሎም መግለጫ የሰጡት የከተማዋ ከንቲባ የሄይቲ ማህበረሰብ ለኒውዮርክ ከተማ የጤና፣ የግንባታ፣ የሆቴልና ሌሎች ቁልፍ ዘርፎች ላደረገው የጎላ አስተዋጽኦ እውቅና የሰጡ ሲሆን የትራምፕ አስተዳደርም ከለላውን እንደገና እንዲመልስ ወይንም ዲፈርድ ኢንፎርስድ ዲፓርቸር የተሰኘውን ጊዜያዊ ከለላ እንዲፈቅድ ጥሪ አቅርበዋል። በዝርዝር እናጋራችኋለን። በምዕራብ ካናዳ በብሪቲሽ ኮሎምቢያ ግዛት የተነሳውና በፍጥነት እየተስፋፋ ያለው የደኖች ቃጠሎ ከ20 ሺህ በላይ ሰዎች መኖሪያቸውን ጥለው እንዲወጡ ማስገደዱን ተከትሎ በግዛቲቱ የአደጋ ጊዜ አዋጅ መታወጁ ተነገረ። በዚህም እሳቱ በየብስ ዋና ዋና መንገዶችን በመዝጋቱ ምክንያት ከአካባቢው መውጣት ያልቻሉ ነዋሪዎችን ለማዳን የካናዳ የአደጋ ጊዜ ሰራተኞች ሄሊኮፕተር አየር መንገድን ጥቅም ላይ እያዋሉ ይገኛሉ ተብሏል። የምትሰሙት መረጃችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በደቡባዊ ጋዛ በምትገኘው ራፋህ ከተማ የመልሶ ግንባታና የመሰረተ ልማት ስራዎች እንዲከናወኑ ፈቃድ መስጠታቸው ተሰማ። ይህ የግንባታ ስራም በተባበሩት አረብ ኤምሬቶች ድጋፍ ሰጪነት ከሐማስ ቁጥጥር ነጻ በሆኑ ቦታዎች ላይ ጊዜያዊ መኖሪያዎችን ለመገንባት ከወራት በፊት የተጀመረ እቅድ አካል ነው ተብሏል። በዝርዝር የምናደርሳችሁ መረጃችን ነው። የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ከኢራን ጋር እየተደረገ ካለው ጦርነት ለመውጣት የሚያስችል ዲፕሎማሲያዊ መንገድ እንዲፈለግ በሚስጥር ሲወያዩ መቆየታቸው ተጋለጠ። በሌላ በኩል ሳውዲ አረቢያና ሌሎች ባሕረ ሰላጤው ሀገራት በሆርሙዝ ሰርጥ አቅራቢያ በነበረው የአቡዳቢ ብሔራዊ የነዳጅ ኩባንያ ወይንም አድኖክ መርከብ ላይ ኢራን የፈጸመችውን የሚሳኤል ጥቃት አውግዘውታል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ዓለም አቀፍ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 400 ሺህ ብር አጠቃላይ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8 ሚሊዮን 300 ሺህ ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበት እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት፣ በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500 ሺህ ብር ጀምሮ ቅድመ ክፍያ በቃሊቲ፣ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ። የኒውዮርክ ሲቲ አስተዳደር ጊዜያዊ የሕግ ከለላ ያጡ የሄይቲ ተወላጅ ሰራተኞችን ማሰናበቱን አስታወቀም። የኒውዮርክ ሲቲ አስተዳደር በፌዴራል ሕግና በጠቅላይ ፍርድ ቤት ውሳኔ የመጣበትን ግዴታ ተከትሎ ጊዜያዊ የሕግ ከለላ ወይንም ቴምፖራሪ ፕሮቴክትድ ስታተስ ያጡ የሄይቲ ተወላጅ ሰራተኞችን ከስራ ማሰናበት መጀመሩን አስታውቋል። የከተማዋ ከንቲባ ዞህራን ማምዳኒ እንዳስታወቁትም ውሳኔው የተወሰደው የፌዴራል ፍርድ ቤት በሄይቲያውያን ላይ የነበረውን የስራ ፈቃድና የዲፖርቴሽን ከለላ ካበቃ በኋላ ሲሆን አስተዳደሩ ሌላ ህጋዊ የስራ ፈቃድ ያላገኙ ሰራተኞቹን ለማሰናበት ተገዷል ብለዋል። ከንቲባው አክለውም የሄይቲ ማህበረሰብ ለኒውዮርክ ከተማ የጤና፣ የግንባታ፣ የሆቴልና ሌሎች ቁልፍ ዘርፎች ላደረገው የጎላ አስተዋጽኦ እውቅና የሰጡ ሲሆን የትራምፕ አስተዳደርም ከለላውን እንደገና እንዲመልስ ወይንም ዲፈርድ ኢንፎርስድ ዲፓርቸር የተሰኘውን ጊዜያዊ ከለላ እንዲፈቅድ ጥሪ አቅርበዋል። የከተማው አስተዳደር የተጎዱ ሰራተኞች ሌላ
ህጋዊ የሥራ መንገድ እንዲፈልጉ ለማስቻልም ነፃ የህግ አማካሪዎችን፣ የጤና መድንና ሌሎች ማህበራዊ ድጋፎችን እንደሚያመቻችም ገልጸዋል። በምዕራብ ካናዳ በፍጥነት እየተስፋፋ ያለው የደኖች ቃጠሎ ከ20 ሺህ በላይ ሰዎችን ከአካባቢው ማፈናቀሉ ተነገረ። በምዕራብ ካናዳ በብሪቲሽ ኮሎምቢያ ግዛት የተነሳውና በፍጥነት እየተስፋፋ ያለው የደኖች ቃጠሎ ከ20 ሺህ በላይ ሰዎች መኖሪያቸውን ጥለው እንዲወጡ ያስገደደ ሲሆን በግዛቲቱም የአደጋ ጊዜ አዋጅ መታወጁ ተገልጿል። ቃጠሎ በኦካናጋን ሐይቅ አቅራቢያ የሚገኙ እንደ ሳመርላንድና ፒችላንድ ያሉ ከተሞችንና አካባቢዎችንም በፍጥነት እያጠቃ እንደሚገኝ ከስፍራው የተገኙት መረጃዎች ያመላክታሉ። በዚህም ምክንያት ከ12,000 በላይ ነዋሪዎች ያሏት የሳመርላንድ ከተማ ሙሉ በሙሉ እንድትለቀቅ የተደረገ ሲሆን ተጨማሪ 8,000 የሚጠጉ ነዋሪዎች ደግሞ ከፒችላንድና ከአካባቢው ለቀው እንዲወጡ አስቸኳይ ትዕዛዝ ተሰጥቷል። እሳቱም በየብስ ዋና ዋና መንገዶችን በመዝጋቱ ምክንያት ከአካባቢው መውጣት ያልቻሉ ነዋሪዎችን ለማዳን የካናዳ የአደጋ ጊዜ ሰራተኞች የሄሊኮፕተር አየር መንገድን ጥቅም ላይ እያዋሉ ይገኛሉ ተብሏል። በአሁኑ ወቅትም በእሳቱ የመኖሪያ ቤቶችና ንብረቶች መውደማቸው የተረጋገጠ ሲሆን የካናዳ መንግስት ለአደጋ ምላሽ የሚሆን አስፈላጊውን የሰው ኃይልና ቁሳቁስ ለማቅረብም ዝግጁ መሆኑን አስታውቋል። እስራኤል በራፋህ የመልሶ ግንባታና የመሰረተ ልማት ስራ እንዲካሄድ ፈቀደች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በደቡባዊ ጋዛ በምትገኘው ራፋህ ከተማ የመልሶ ግንባታና የመሰረተ ልማት ስራዎች እንዲከናወኑ ፈቃድ መስጠታቸውን የእስራኤል ጦር ሬዲዮ ዘግቧል። ውሳኔው በእስራኤል የፖለቲካና የደህንነት አመራሮች ዘንድም ከፍተኛ ትኩረት ያገኘ ሲሆን ከውጊያው ማብቃት በኋላ ለሚኖረው የጋዛ አስተዳደር አዲስ አቅጣጫ ጠቋሚ እንደሆነም ተገልጿል። እንደ ዘገባው ከሆነ ደግሞ የመልሶ ግንባታው ስራ የሚካሄደው በምስራቃዊ ራፋህ በእስራኤል ጦር ቁጥጥር ስር ባሉና ከሐማስ ነጻ በተደረጉ የተወሰኑ አካባቢዎች ላይ ነው ተብሏል። ይህ ውሳኔም በይፋ ሳይበሰር በድብቅ የተሰጠው ከ2 ሳምንታት በፊት እንደሆነ የተጠቆመ ሲሆን በግንባታው ሂደት ላይ የሚሳተፉ የጋዛ ተቋራጮች፣ መሐንዲሶችና ሰራተኞች በቅድሚያ በእስራኤል የሀገር ውስጥ ደህንነት ተቋም በኩል ጥብቅ የደህንነት ምርመራና ማጣሪያ ይደረግባቸዋል ተብሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ለቀረበው ዘገባም በሰጠው ምላሽ ስራው በተባበሩት አረብ ኤምሬቶች ድጋፍ ሰጭነት ከሐማስ ቁጥጥር ነጻ በሆኑ ቦታዎች ላይ ጊዜያዊ መኖሪያዎችን ለመገንባት ከወራት በፊት የተጀመረ እቅድ አካል መሆኑን አረጋግጧል። በተጨማሪም በቦታው ላይ የሚዘረጉ የቋሚ ውሃ፣ የመብራትና የፍሳሽ ማስወገጃ መስመሮች ግንባታም በቀጥታ በእስራኤል ጦር ጥብቅ ቁጥጥር ስር እንደሚከናወንም አስታውቋል። ይህ እርምጃም እስራኤል በጋዛ ወታደራዊ እንቅስቃሴዋን እያካሄደች በምትገኝበት ወቅት ከሐማስ ውጭ ያሉ አካላትንና ዓለም አቀፍ አጋሮችን በማሳተፍ የሲቪል መዋቅሮችን መልሶ ለመገንባት የምታደርገውን ጥረት የሚያሳይ እንደሆነም የፖለቲካ ተንታኞች ጠቁመዋል። የአሜሪካ ጦር አዛዥ ከኢራን ጦርነት የመውጫ መንገድ በማፈላለግ ላይ መሆናቸው ተገለጸ። የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ከኢራን ጋር እየተካሄደ ካለው ጦርነት ለመውጣት የሚያስችል ዲፕሎማሲያዊ መንገድ እንዲፈለግ በሚስጥር ሲወያዩ መቆየታቸው ተሰምቷል። ጀነራሉ ከአየር ድብደባ ባለፈ የሚወሰዱ ወታደራዊ እርምጃዎች የፕሬዝዳንት ዶናልድ ትራምፕን ዋና የጦርነት ግቦች ለማሳካት በቂ ላይሆኑ እንደሚችሉና ግጭቱም ወደ ባሰ ቀውስ ሊያመራ እንደሚችል ያላቸውን ስጋት እንደ ምክትል ፕሬዝዳንት
ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ላሉ ከፍተኛ የአስተዳደሩ ባለስልጣናት ማስታወቃቸው ተመላክቷል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በስትራቴጂካዊ የሆርሙዝ ወሽመጥ የባህር ትራንስፖርት መስመር ዙሪያ ከኦማን ጋር የሚደረገው ድርድር ለስምምነት በጣም መቃረቡን ገልጸዋል። ይሁን እንጂ የኢራን ከፍተኛ የደህንነት ባለስልጣናት አክለው እንደገለጹት ከሆነ ደግሞ የባህር ሰርጡ ሙሉ በሙሉ ክፍት የሚሆነው ከኦማን ጋር ስምምነት ስለተደረገ ብቻ ሳይሆን አሜሪካ ቀደም ሲል የገባችውን የሰላም ውል መጣሷን አምና ተገቢውን ካሳ ስትከፍልና የቴህራንን ቅድመ ሁኔታዎች ስትቀበል ብቻ እንደሆነ በማስገንዘብ ሂደቱ አሁንም በውጥረት የተከበበ መሆኑን አመላክተዋል። ሳውዲ አረቢያና የባህረ ሰላጤው ሀገራት በኤምሬትስ የነዳጅ መርከብ ላይ የተፈጸመውን የኢራን ጥቃት አወገዙ። ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬንና የባህረ ሰላጤው የትብብር ምክር ቤት በሆርሙዝ ሰርጥ አቅራቢያ በነበረው የአቡዳቢ ብሔራዊ የነዳጅ ኩባንያ ወይንም አድኖክ መርከብ ላይ ኢራን የፈጸመችውን የሚሳኤል ጥቃት በጥብቅ እንደሚቃወሙት አስታውቀዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር እንዳሳወቀው ከሆነ ደግሞ በጥቃቱ ምክንያት ምንም አይነት የሰው ሕይወት ጉዳት ባይደርስም ድርጊቱ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2817ን የጣሰ የባህር ላይ ውንብድና ነው ሲልም ኮንኗል። ሳውዲ አረቢያ በበኩሏ ለዚህ ድርጊት ተጠያቂዋ ኢራን መሆኗን ገልጻ ጥቃቱ የባህር ላይ ነፃ እንቅስቃሴንና የዓለም አቀፍ የኃይል አቅርቦትን አደጋ ላይ የሚጥል በመሆኑ በአስቸኳይ እንዲቆም አሳስባለች። የባህረ ሰላጤው የተባበሩት ምክር ቤትና የኳታር መንግስትን በበኩላቸው ኢራን የሆርሙዝ ሰርጥን ለፖለቲካዊና ኢኮኖሚያዊ ጫና ማሳደሪያነት መጠቀሟን በመቃወም ታሪካዊው የንግድ መስመር ያለምንም ቅድመ ሁኔታ ክፍት ሆኖ እንዲቀጥል ጥሪ አቅርበዋል። ጥቃቱ የተፈጸመው ደግሞ በስትራቴጂካዊ የሆርሙዝ ሰርጥ የሚያልፉ የንግድ መርከቦች ከፍተኛ ስጋት በተደቀነባቸው ወቅት እንደሆነ ተገልጿል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የሰሜን ኮሪያ ወታደሮችና የጦር መሳሪያዎች በዩክሬን ጦርነት ውስጥ የሩሲያን አቅም እያጠናከሩ መሆናቸው ተገለጸ። የሰሜን ኮሪያ መንግስት በሩሲያና በዩክሬን መካከል በሚካሄደው የጦርነት ግንባር ላይ ቀጥተኛ ወታደራዊ ድጋፍና የሰው ኃይል በማሰማራት የሞስኮን የውጊያ አቅም እያጠናከረ ይገኛል ተብሏል። እንደ ዓለም አቀፍ የደህንነትና የመረጃ ምንጮች ገለጻ ከሆነ ፒዮንግያንግ በሺዎች የሚቆጠሩ የውጊያ ወታደሮችን ከመላኳን ባለፈ ከፍተኛ መጠን ያለው የመድፍ ጥይትና የባሊስቲክ ሚሳኤል አቅርቦት እያደረገች መሆኑ ተገልጿል። በቅርብ ጊዜያት በተለቀቁ የወታደራዊ መረጃ ዘገባዎች መሰረትም ሰሜን ኮሪያ ከ14000 እስከ 15000 የሚደርሱ አባላትን ያቀፈ የኤሊት የልዩ ኃይል ስብስብ ወደ ሩሲያ ኩርስ ክልል በመላክ በውጊያ ላይ አሰማርታለች ተብሏል። ከነዚህ የውጊያ ወታደሮች በተጨማሪ ፈንጂዎችን ለማጽዳትና የወታደራዊ መሰረተ ልማቶችን ለመገንባት የሚያገለግሉ ከ6000 በላይ የምህንድስናና የኮንስትራክሽን ባለሙያዎችን እንዲሁም የባሊስቲክ ሚሳኤል ማስወንጨፊያዎችን የሚያንቀሳቅሱ የቴክኖሎጂ ቡድኖችን ወደ ምዕራብ ሩሲያ መላኳ ተገልጿል። በመሳሪያ አቅርቦት በኩልም ሰሜን ኮሪያ ከ4 ሚሊዮን በላይ የመድፍና የሞርተር ጥይቶችን ለሩሲያ ያቀረበች ሲሆን ይህም ደግሞ ሞስኮ በግንባር ላይ ከምትጠቀመው የጥይት መጠን ከፍተኛውን ድርሻ ይሸፍናል ተብሏል። ይህ ወታደራዊ ትብብርም በሁለቱ ሀገራት መካከል በተፈረመው አጠቃላይ ስትራቴጂካዊ ትብብር ስምምነት ላይ የተመሰረተ ነው የተባለ ሲሆን ሰሜን ኮሪያ ከምትሰጠው ወታደራዊ ድጋፍ በተረዋም ከሩሲያ የውጭ ምንዛሬ፣ ነዳጅ፣ የምግብ እርዳታና ዘመናዊ የወታደራዊ ቴክኖሎጂ ሽግግር ማግኘት ችላለች ነው የተባለው። በተጨማሪም የፒዮንግያንግ ወታደሮች በዘመናዊ የድሮን ውጊያና የኤሌክትሮኒክስ ጦርነት ስልቶች ላይ የቀጥታ የመስክ ልምምድ እንዲያገኙ በር ከፍቶላቸዋል ነው የተባለው።
የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ተጨማሪና አዳዲስ ዓለም አቀፍ የዜና ዘገባዎቻችንን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2 ሚሊዮን 700 ሺህ ብር አጠቃላይ ዋጋ ባለ 1 መኝታ በ4 ሚሊዮን 400 ሺህ ብር አጠቃላይ ዋጋ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8 ሚሊዮን 300 ሺህ ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበትን እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500 ሺህ ብር ጀምሮ ቅድመ ክፍያ በቃሊቲ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ